የሶቪየት ወታደሮች ቤቱን ከርቀት ተመለከቱ ረዱ። ስለዚህ ወታደሮቹ በልብ ያሉትን ወታደሮች አየች። ወዲያውኑ በፍጥነት ሸሸች። ወታደሮቹም ሳያዘገዩ ተከተሏት። የቤቱ በር ላይ ሲደርሱም እንዳትፈራ ነገሯት። በጣም እንደራቧቸውና የሚበላ ነገር ብቻ። ወታደሮቹ እፎይታ ተሰማቸው። ነገር ግን በዚያው ቅጽበት የጀርመን የጎን ተሽከርካሪ ሳይድ ካር ሞተር ሳይክል ከርቀት እየቀረበ መጣ። ወታደሮቹ ወዲያውኑ ተደበቁ። ልጅቷ ምግብ ይዛ ወጣች። በሩን ስትከፍት ግን ሁለት የጀርመን ወታደሮች በሩ ላይ ቆመው አገኘቻቸው። ልጅቷ ደንግጣ ወደ ኋላ ማፈግፈግ ጀመረች። የጀርመን ወታደሮቹ ግን በቤቱ ውስጥ ሌላ ሰው መኖሩን ለማወቅ እየጠየቁ ተቀረቧት። አንደኛው ምግቡን ከእጇ ላይ ነጠቀ፣ ሌላኛው ደግሞ ለመፈተሽ ወደ ክፍሉ ገባ። እዚያም አልጋ ላይ የተኛ አንድ አረጋዊ ብቻ አገኘ። ወጥቶም ላለው ጓደኛው ሁኔታውን አስረዳው። ከዚያም ሁለቱም ምግቡን መብላት ጀመሩ። ነገር ግን አልጠገቡም ነበር። አንደኛው ወታደር ግቢ ውስጥ ያሉትን ዶሮዎች ለመያዝ ተንቀሳቀሰ። ልጅቷም እሱን ለማስቆም ዘለል ብላ ተነሳች። ከቤት ውጭ ተደብቀው የነበሩት የሶቪየት ወታደሮች ሁሉንም ነገር እየተከታተሉ ነበር። ልጅቷም ለአደጋ መጋለቷን ተረዱ። ነገር ግን ቆብ ያደረገው ወታደር ያለን አንድ ጠመንጃ ብቻ ነው በማለት ጣልቃ መግባት አልፈለገም ነበር። በእሱ እርዳታ ጓደኛው ወደ ቤት ውስጥ ዘልቆ ገባ። ልጅቷ ከጀርመኑ ወታደር አምልጣ ወደ ክፍሉ ሮጠች። የጀርመን ወታደሩ ወደ እሷ እየተጠጋ በጭካኔ ፈገግ አለ። ለልጅቷ አሁን የምታፈገግብበት ምንም ቦታ አልቀራትም። በዚያው ቅጽበት በጥላ ውስጥ ተደብቆ የነበረው የሶቪየት ወታደር በድንገት ብቅ አለና መሬት ላይ ዘረራው። ሁለት ዶሮዎችን የጨበጠው የጀርመን ወታደር ጓደኛውን ፍለጋ መጣ። በምትኩ ግን ልጅቷ ወደ ውጭ ስትሮጥ ተመለከተ። የሆነ ችግር እንዳለ በመገመት የጓደኛውን ስም ጠርቶ እየተጣራ ቀስ ብሎ ወደ ክፍሉ ተጠጋ። በውስጥ እንቅስቃሴ ሲሰማው ወዲያውኑ ጠመንጃውን ደግሞ በተጠነቀቅ ቆመ። በድንገት ግን ልጅቷ ድንገት ተፈንጥራ ወጣችና በገለባ መውጊያ ወይም ፒችፎርክ ወጋችው። የሶቪየት ወታደሩ በጥንቃቄ ብቅ አለ። ልጅቷ አሁን በፍርሃት የተነሳ ታለቅስ ነበር። የሶቪየት ወታደሩም የጀርመኑን ወታደር አስክሬን በፍጥነት ወደ ውጭ ተሸክመው ወጣ። አስክሬኑን በሞተር ሳይክሉ የጎን መቅመጫ ሳይድ ካር ላይ በመጫን ሞተሩን በፍጥነት እየነዱ ከአካባቢው ራቁ። ወታደሩ ወደ ኋላ መለስ ብሎ ሲመለከት ልጅቷ እየሄዱ በሩቅ ስትመለከታቸው አያት።